ቤት ውስጥ ያላችሁ በቀጥታ የምትከታተሉን ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፍላችሁ ፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። ያው አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባው ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን መጽሐፍ እሺ፣ ኢንተርቪወር ጆን ዳንኤል ይቀጥላል። ሲያጎቴ ታየር እሺ፣ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራችኋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይደዌ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ጨርሱታላችሁ ጀምራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰብህ ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። አመሰግናለሁ የተከበሩ ጋዜጠኛ። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሀሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በ7 ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ገብቼ ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና የተፈጠረው ደግሞ በወቅቱ በጣም ፈለግ ስለነበረ ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ ተቀምጬ ነበር እና እዛ እንደነበርኩኝ ክትትሎች ደርሰውብኝ ከነሱ ጋር በነበረው ላለመያዝ የማደርገው ጥረት በ7 ጥይት መተው ኦልሬዲ ሞቷል ብለው ነበር በወቅቱ። አባዲና መጥቶ በቪዲዮ ተቀርጬ በጥቁር ሬሳ ማሰሪያ ፌስታል ታስሬ ከዚም ወደ ሬሳ ክፍል አዲስ አበባ መጥቼ ከገባሁ በኋላ አጋጣሚ በወቅቱ የነበሩት የመርማሪ ቡድኖች እኔም ሆኔን ለማጣራት ሬሳውን ከፍተው ሲያዩ እንዳልሞትኩኝ አረጋግጠው ድጋሚ ወደ ፖሊስ ሆስፒታል የወሰዱኝ እና እግዚአብሔር ምን ያህል መሀሪ እንደሆነና ሊያስተምር ሲፈልግ እስከ መጨረሻው ከእናንተ ጋር እንደሚሆን እግዚአብሔር ይህን የተማርኩበት። ከዛ ጊዜ ጀምሮ የተሻለ ህይወት ለመኖር ጥረት እያደረኩ ነው። እግዚአብሔር ይመስገን። አንድ አካሌ ሳይጎድል ዛሬ በእናንተ ፊት ቆሜ ይህን ነገር ለመናገር በቅቻለሁ። እግዚአብሔር ይመስገን። አመሰግናለሁ።